አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጥቃት በኢትዮጵያውያን የኑሮ ውድነት ላይም ከፍተኛ ጫና መፍጠሩን በዛሬው ዕለት የሪፖርተር ጋዜጣ ባወጣው እትሙም ይፋ አድርጓል። መንግስት የኑሮ ውድነቱን ለማርገብ የተለያዩ እርምጃዎችን ቢወስድም ከዕለት ዕለት እየናረ የመጣው የኑሮ ውድነት ነዋሪውን እየፈተነ ይገኛል። በየጊዜው እየጨመረ የመጣው የነዳጅና የትራንስፖርት ዋጋ ላይ ተጨማሪ ጫና የፈጠረው የመካከለኛው ምስራቅ ጦርነት ደግሞ እንደ ኢትዮጵያ ያሉ በማደግ ላይ የሚገኙ አገሮችን ይበልጥ ፈተናም ከቷል። ነዋሪዎችንም ግራ አጋብቷል። ቀድሞውንም ከነዋሪው አቅም በላይ ሆኖ እየፈተነ የሚገኘው የሸቀጣ ሸቀጥ ዋጋዎች አሁን ላይ መባባሱን ለመታዘብ መቻሉን ሪፖርተር ጋዜጣ ባወጣው መግለጫ አስታውቋል። ሪፖርተር ጋዜጣ ነዋሪዎችን አነጋግሮ ይፋ እንዳደረገው ዛሬ ሁሉም ነገር ጨምሯል። የሸቀጣ ሸቀጥ ምርቶች ዕለት ከዕለት ዋጋቸው እየናረ መሆኑን ይፋ አድርጓል። የዘንድሮ ገበያ ለድሃ የሚሆን አይደለም። በተለይ ብዙ ቤተሰብ ላለው ለእንደኔ አይነቱ ሰው ኑሮ ፈተና ሆኗል። አትክልትና ፍራፍሬ ጀምሮ ለቤት ፍጆታ የሚያስፈልጉ አስቤዛዎች መሽቶ በነጋ ቁጥር ዋጋቸው ማሻቀብ ላይ ነው ሲሉም የኑሮ ውድነቱ ስጋትና ጭንቀት ውስጥ እንደከታቸው ወይዘሮ የሸዋ ፍሬ አድማሱ ለሪፖርተር ጋዜጣ ተናግረዋል። የሶስት ልጆች እናትና የቤት እመቤት ወይዘሮ የሸዋ ፍሬ ለ9 ወር ልጃቸው ከወራት በፊት ይገዙት የነበረው ዳይፐርና የዱቄት ወተት በከፍተኛ ደረጃ ዋጋቸው መጨመሩን ከዋጋው ጭማሪም በላይ ደግሞ የነዳጅ እጥረት በዚሁ ከቀጠለና የምግብ አስቤዛ እንኳን ለመግዛት ካልተቻለ ምን ልንሆን ነው ብለው ስጋታቸውን ውስጥ መውደቃቸውን ለሪፖርተር ጋዜጣ አስታውቀዋል። የህፃናት የዱቄት ወተት ከዚህ በፊት 1600 ይሸጥ የነበረው አሁን ላይ 1900 ብር እየተሸጠም እንደሚገኝ ተናግረዋል። 2 ወር ባልሞላ ጊዜ ውስጥ 5 ሊትር ዘይት እንደ አይነቱ ቢለያይም ከ2000 ብር ተነስቶ እስከ 2400 ብርና ከዚያም በላይ የተሸጠ እንደሚገኝ እንዲሁም የድንች፣ የሽንኩርት፣ የቀይ ስጋ፣ የቃሪያና የመሳሰሉት የአትክልት ምርቶች በየዕለቱ የዋጋ ጭማሪ በማሳየት ላይ እንደሚገኙም ሪፖርተር ባወጣው መረጃ ይፋ አድርጓል። በሆቴሎች ላይ በሀገር ውስጥና በውጭ በኪሎ እስከ 50 ብር የሚደርስ ልዩነት ቢኖርም ድፍን ምስርና አተር በኪሎ ከ250 ብር ጀምሮ እስከ ክክ የውጭ በኪሎ 300 ብር የሀገር ውስጥ ደግሞ 350 ብር በላይ በመሸጥ ላይ እንደሚገኙም ለልጆች ትምህርት ቤትና የሚቋጠሩ እንደ እንቁላል፣ ፓስታ፣ መኮረኒ፣ ሩዝ ያሉ ምርቶችም ዕለት ከዕለት ዋጋቸው ከፍ ማለቱን አስታውቋል። ባለቤቴ በግል ስራ የሚተዳደር ነው። የቤተሰቡ ገቢ ዝቅተኛ ነው የሚባል ባይሆንም የኑሮ መወደድና በየጊዜው እያሻቀበ የሚገኘው የገበያ ዋጋ ለቤት የሚያስፈልገው ልክ እንዳልገዛ አድርጎኛል የሚሉት እኚሁ አባት የሁለት ልጆች የሰርቪስ የትምህርት ክፍያም ሲጨምር የኑሮ ጫናውን ከባድ ጊዜን እንድናሳልፍ አድርጎናል ብለዋል። እንደ ወይዘሮ የሸዋ ፍሬ ዛሬም ላይ የምግብ አስቤዛ ላይ ብቻ አይደለም ዋጋ የናረው ያሉም ሲሆን የትራንስፖርት ዋጋ ማሻቅባል ብለዋል። ቀደም ሲል በከተማ አውቶቡስ 15 እና 20 ብር ከፍለው የሚጓዙበት መንገድ ዛሬ ላይ 40 ብር ላይ ለመክፈል እንደተገደዱም ታውቋል። እግዚአብሔር ደጉን ጊዜ ያምጣልን እንጂ ካለው የኑሮ ውድነት አንጻር እኔን ጨምሮ አብዛኛው ሰው ልጅ ወይም ራሱ ቢታመም ሽሮፕና ክኒን ገዝቶ ህመሙን ማስታገስ ይችላል የሚል እምነት የለኝም ብለዋል። ኢትዮጵያውያን የዕለት ጉርሴን የዓመት ልብሴን አታሳጣኝ የሚሉት ጸሎት የሚመስል አባባል አላቸው። በእውነቱ አሁን ላይ ለበርካቶች የዕለት ጉርስና የዓመት ልብስ ማግኘት ከባድ እየሆነ መጥቷል ያሉት ደግሞ አቶ ደግሰው አስማረም ለሪፖርተር ጋዜጣ ተናግረዋል። 2 ልጆች እንዳላቸው እሳቸውም ባለቤታቸው የመንግስት ሰራተኛ እንደሆነች የተናገሩት አቶ ደግሰው የእህል ሸቀጣ ሸቀጥ፣ የወር አስቤዛ ወጪ፣ ሌሎችም የኢንዱስትሪ ምርቶች ዋጋቸው እንደጨመረ በመምጣቱ ብዙ ሰው በጭንቀት ተከቦ ለመኖር መገደዱን ዛሬ አዲስ አበባ ላይ አንድ ክፍል ቤት ተከራይቶ ለመኖር እንኳን ዋጋው የሚቀመስ እንዳልሆነም ገልጸዋል። 2 ልጆች እንዳሏቸው እሳቸውን ባለቤታቸው መንግስት ሰራተኛ እንደሆነ የተናገሩት አቶ ደግሰው አዲስ አበባ ላይ ቤተሰብ ይዞ ቤት ተከራይቶ ለመኖር ከዋጋ አንጻር የማይቻልና የማይሞከር በመሆኑ ራቅ ብለው ኮንዶሚኒየም ተከራይተው እንደሚኖሩ መንግስት ስራ ቦታቸው አድርሶ የሚመልስ ነፃ የትራንስፖርት አገልግሎት የሚያቀርብላቸውና የትራንስፖርት ወጪ የሌለባቸው በመሆኑ ቢጽናኑም ሌላውን ወጪ ተሸክሞ መኖር በራሱ ፈታኝ እንደሆነም ተናግረዋል። ከኔና ከባለቤቴ የሥራ ግብር፣ የጡረታና የሌሎችም ክፍያዎች ተቀናንሶ በእጃችን የሚደርሰው ደሞዝ ወር እስከ ወር ሳንሻገር ሊያደርሰን የሚችል አልሆነም የሚሉት ግለሰቡ የመብራት፣ የውሃ፣ የልጆች ትምህርት ቤትና ሌሎች ክፍያዎች ኑሯቸውን በእጅጉ እየፈተነ መሆኑንም ለቤት ፍጆታ የሚጠቀሟቸው ምርቶች በየዕለቱ ከፍተኛ ጭማሪ እያሳዩ መሆናቸውንም እንዲሁም ገቢያቸው ባልተሻሻለበት ሁኔታም እየተባባሰ የመጣውን የኑሮ ሸክም በቀላል የሚገለጽ እንዳልሆነም አክለዋል። መንግስት ለመንግስት ሰራተኛው ደሞዝ ጨመርኩ ቢልም ጭማሪው ከቁጥር ያለፈ በኑሯችን ላይ ያመጣው ለውጥ የለም ያሉም ሲሆን በሁሉም ምርቶችና አገልግሎቶች ላይ ከፍተኛ ዋጋ ልዩነት ተፈጥሯል ብለዋል። በመሆኑም የደሞዝ ጭማሪ
ለመንግስት ሰራተኛው ያስገኘው ሲሳይ ወይም ትርፍ አለ ብዬ አላምንም ሲሉም ገልጸዋል። የኑሮ ውድነቱ ዛሬ በበርካታ ኢትዮጵያውያን ራስ ምታት ሆኗል ያሉ ሲሆንም ለልጆቻቸው ዳቦ ለማቅረብ እየተንገዳገዱ ይገኛሉ ብለዋል። በመንግስት በኩል ገበያውን ለማረጋጋትና ለመቆጣጠር የሚደረገው ጥረት ውጤት እያስገኘ ነው ለማለትም አያስደፍርም ሲሉም አስታውቀዋል። የልጅ እናት እንደሆኑና ስማቸው እንዲጠቀስ ያልፈለጉ የከተማ ነዋሪ የጽዳት ዕቃዎችን በተመለከተ እንደተናገሩት ላርጎ ፈሳሽ ሳሙና 5 ሊትር የሚይዘው ከ650 ብር ወደ 1000 ብር እንዲሁም አዚ ፈሳሽ ሳሙና 5 ሊትር 800 ብር 555 በ5 ሊትር 900 ብር እየተሸጡ ናቸው ብለዋል። ምርቶቹ ሁሉም ወር ባልሞላ ጊዜ ውስጥ ከ80 እስከ 100 ብር የዋጋ ጭማሪም እንደሚያሳዩ ይፋ አድርገዋል። የአትክልትና ፍራፍሬ ምርቶች የዋጋ ጭማሪ የታየባቸው ናቸው። ሽንኩርት በኪሎ ከ45 ብር ወደ 85 ብር የገባም ሲሆን ቲማቲም ከ50 ብር ወደ 60 ብር፣ ቀይ ስር ከ60 ብር ወደ 80 ብር፣ ካሮት በኪሎ 70 ብር እየተሸጠ ሲሆን የውጭ ሩዝ በስመቲ በኪሎ 300 ብር የሀገር ውስጥ 120 ብር መድረሱን ገልጸዋል። እንዲሁም ከሰል 250 ብር ሲሸጥ የነበረው 400 ብር፣ ትልቁና 850 ብር ሲሸጥ የነበረው ደግሞ 1300 ብር መግባቱንም ይፋ አድርገዋል። በየጊዜው የሚኖረው ዋጋ የሰው ገቢ ባልጨመረበት መሆኑን ሰዎች መሰረታዊ ፍላጎታቸውን እንኳን እንዳያሟሉና ለንዴትና ብስጭት እንዲዳረጉ እያደረገ መሆኑን በራሳቸውና በቤተሰቦቻቸው በዙሪያቸው ካሉ ሰዎች እየተመለከቱ መሆኑን እንደሚያሳስባቸውም ገልጸዋል። የዋጋ ጭማሪው በኮንስትራክሽን እቃዎች ላይም ታይቷል ያሉ ሲሆን በዘርፉ የተሰማሩ ባለሙያዎች እንደነገሩት ከሳምንቱ በፊት በኩንታል እንደ አይነቱ ከ1350 እስከ 1450 ይሸጥ የነበረው ሲሚንቶ አሁን ላይ 2000 ብር እና ከዚያ በላይ እየተሸጠ መሆኑ ታውቋል። ጂፕሰም በናፍጣ ተቃጥሎ የሚሰራ በመሆኑ እየተወደደ መሆኑም ቀደም ብሎ የነበረ ቢሆንም አሁን ላይ ግን ገበያው ላይ እጥረት እየታየበት ነው ብለዋል። ያም ሆኖ ባለ 25 ኪሎ ጅብሰም ከዚህ ቀደም 380 ብር ይሸጥ የነበረ ቢሆንም አሁን ላይ ከ650 ብር እስከ 700 ብር እየተሸጠ መሆኑ ታውቋል። በአንድ ቤርጋ ብረት ላይ ከ1000 ብር እስከ 2000 ብር ጭማሪ መታየቱን እንዲሁም በካሬ ሜትር ከ2400 ብር የነበረው የቻይና ወይም የህንድ ሴራሚክ ወደ 3500 ብር ማሻቀቡን በዘርፉ ከታዩ ዋጋ ልዩነቶች የሚጠቀሱ መሆኑን ተናግረዋል። በመታጠቢያ ቤት፣ በመብራት፣ በቧንቧ ተያያዥና በሆነ ኮንስትራክሽን ግብዓቶች ላይ ከፍተኛ ዋጋ ጭማሪ የታየ መሆኑን አክለዋል። የኢትዮጵያ ሸማቾች መብት ተሟጋች ድርጅት በበኩሉ ባወጣው መግለጫ ከሰሞኑ እየታየ ያለው የዋጋ ጭማሪ አሳሳቢና አስጊ በመሆኑ ተጽዕኖ እንዳይከፋም አስቸኳይ እርምጃ እንዲወሰድ አሳስቧል። እየጨመረ የመጣው የነዳጅና መሰረታዊ ሸቀጣሸቀጥ ዋጋ በሸማቾች ላይ እያሳደረ ባለው ከባድ ተጽዕኖ ላይ ጥልቅ ስጋቱንም ይገልጻል የሚለው ይሄው ድርጅቱ መግለጫ የቀጠለ መካከለኛው ምስራቅ ጦርነት ምክንያት ተባባሰው የጂኦፖለቲካ ውጥረት የዓለም አቀፍ የነዳጅ ገበያ በእጅጉም እያወከ ስለመሆኑ አስታውቋል። ይህ የኢኮኖሚ መናጋት አሁን በሚሊዮኖች የሚቆጠሩ ኢትዮጵያውያንን የኑሮ ሁኔታ በቀጥታ አደጋ ላይ የጣለ መገኘቱንና የምርትና የትራንስፖርት ወጪዎች መጨመር ጤፍ፣ ስንዴና የምግብ ዘይትን ጨምሮ አስፈላጊ የሆኑ መሰረታዊ ሸቀጦችን ዋጋ በቀጥታ እያናረው መገኘቱንም ጠቅሷል። የችርቻሮ ወጪ ዝቅተኛና መካከለኛ ገቢ ያላቸውን ቤተሰቦች የመግዛት አቅም እያዳከመ ስለመምጣቱ በማሳሰብም ይህም ሁኔታ በቸልታ መታየት እንደሌለበት ድርጅቱም ጠቁሟል። የመጣኔ ሀብት ባለሙያው ቆስጠንጢኖስ በረሃ ተስፋ ወይም ለሪፖርተር እንደተናገሩት የምግብ፣ የሸቀጣሸቀጥ፣ የኮንስትራክሽን ግብዓቶች እንዲሁም ሌሎች ምርቶች በአብዛኛው በውጭ ምንዛሬ ወደ ሀገር ውስጥ የሚገቡ ናቸው ብለዋል። በመሆኑም የኢትዮጵያ ብር ከውጭ ምንዛሬ አንጻር ዋጋው በመዳከሙ በተለያዩ ምርቶች የዋጋ ንረት ሊከሰት ተችሏል። መንግስት ከዓመት ዓመት የዋጋ ግሽበቱን ወደ ነጠላ አሃዝ አውርጃለሁ ቢልም ከ10 ዓመት ወዲህ ያለውና ብናይ እንኳ ከ450 በመቶ በላይ ከፍ ብሏል። ይህ ሆኖ ባለበት በአንጻሩ የሰው ገቢ ባለማደጉ ችግሩን የከፍ አድርጎታል ብሏል። የዋጋ ግሽበቱ አሁን ላይ የኢትዮጵያ ችግር ብቻ ሳይሆን ብዙ የአፍሪካ ሀገሮች ፈትኑበት የሚገኝ ነው ያሉት ዶክተር ቆስጠንጢኖስ እንደ ሱዳን፣ ማሊ፣ ኒጀር፣ ቡርኪና ፋሶ፣ ካሜሩን፣ ጊኒና ሌሎች ሀገሮች በዋጋ ግሽበት በተደጋጋሚ ተቃውሞ የሚያስተናግዱ ሀገሮች መሆናቸውንም ገልጸዋል። እንደ ዶክተር ቆስጠንጢኖስ ገለጻም መንግስት የዋጋ ግሽበቱን በመጠኑም ቢሆን መቆጣጠር በጣም የተጎዱ የማህበረሰብ ክፍሎችና በጥሮት የተገሉ ሰራተኞችን መርጦ ድጎማዎችን ቢያደርግ መልካም ቢሆንም አሁን ላይ ይህንን ማድረጉ በራሱ አስቸጋሪ ነው ብሏል። የአፄ ኃይለ ሥላሴ ዘመን መጨረሻ ጀምሮ ለ50 ዓመታት ያክል የኢትዮጵያ ኢኮኖሚ በድጎማ ላይ እንደሚገኝ በማስታወስ ነዳጅ፣ ማዳበሪያ፣ ምግብና ሌሎች ድጎማ ተደርጎላቸው ወደ ሀገር እንዲገቡ መደረጉን ኢኮኖሚው ጤናማ እንዳይሆን ማገዙንም ጠቁመዋል።
ዶክተር ቆስጠንጢኖስ እንደተናገሩት የተለያዩ ምርቶችን ድጎማ ማድረግ ወደ ሀገር ቤት እንዲገቡ ከማድረግ ይልቅ የዜጎች ገቢ በሚሻሻልበት ሁኔታ ላይ ትኩረት ተሰጥቶ መሰራት ያስፈልጋል ብለዋል። የሚደረጉ ድጎማዎች እየቀጠሉ የሚሄዱ ከሆነ ኢኮኖሚው እንዳይረጋጋ በማድረግ በኩል የሚኖራቸው አሉታዊ ተጽዕኖ ከፍተኛ ነው ያሉት ሲሆን ኢትዮጵያ ከአይኤምኤፍ ጋር ባደረገችው ድርድር ሀገሪቱ አሁን ካለችበት ችግር እንድትወጣ የተቋሙን ድጋፍ ማግኘት አለባት ብለዋል። ለዚህም ደግሞ የኢኮኖሚ ማስተካከያ መደረግ አለበት በሚል ድጎማዎች እንዲነሱ እየተደረገ ነው። በዚህ መንግስት በህዝብ ፍላጎት የሀገሪቱን ኢኮኖሚ ማረጋጋት በሚችሉ አጣብቂኝ መሃሎች እየዋለለ መሆኑን አክለዋል። አሁንም የምንገኝበት ሁኔታ ትንሽ የተለየ ነው ሲሉም ከቅርብ ዓመታት በፊት በኮቪድ ወረርሽኝ የዓለምን ኢኮኖሚ ማናጋት ኢትዮጵያን ጨምሮ መላ አፍሪካ በሚባል ደረጃ ዕዳቸውን መክፈል እንኳን ቻሉ ከዚያም በኋላ የዩክሬንና ሩሲያ ጦርነት አሁን ደግሞ መካከለኛው ምስራቅ ያለው ጦርነት የነዳጅና ማዳበሪያ አቅርቦት በማስተጓጎል ኢኮኖሚውን እንዳይረጋጋ ማድረጉን አስታውሰዋል። በሀገር ውስጥ ያለው ግጭትና አለመረጋጋት ለዋጋ ግሽበቱ ሌላው ምክንያት መሆኑን በግጭት አካባቢ የሚገኙ አምራች ወረዳዎች ምርት ማቆማቸውንና የእህልና ጥራጥሬ ምርቶችም ዋጋ እንዲነድ አድርጓል ብለዋል። በተጨማሪም ያለው የሙስና ለዋጋ ግሽበቱ ከፍ ያለ አስተዋጽኦ እያበረከተ እንደሚገኝም የምጣኔ ሀብት ባለሙያው አክለዋል። በቅርቡ ማዳበሪያ ላይ ብቻ ከ5.6 ቢሊዮን ብር በላይ ዝርፊያ መፈጸሙን መንግስት ይፋ አድርጓል።